ወዶ አይስቋሉ። ትላንትና ባየው ቪዲዮ ደግሞ ምርጥ ሰው ነች ልጅቷም ያው ትልቅነት በሆነ ልክ ነህ መለኛው ልክ ነህ። ከዚህ በላይ ምን ምርጥነት አለ? ጠጉርን እያሻሹ ጭንቅላትን የወንድ ልጅ ጭንቅላት ወደ ጡት ስር ማስጠጋት ከዚህ በላይ ምን ምርጥነት አለ? በጣም ልክ ነህ። ይህ አሁን ስራ የሚደነቅ ሆኖ ነው? ይሄ ስራ ምስጋና የሚገባው ሆኖ ነው? ምርጥማ ብትሆን ኖሮ ከመጀመሪያው ጀምሮ ነይ ህይወታችንን አስተካክሊልን፣ ነይ ከገርፍሬንዴ ጋር ተጣልቻለሁ አስታርቄም ብሎ ሲጠራት ኖ እኔ በእናንተ መሃል መግባት አልፈልግም ብላ ወደ ኋላ ብትል ነበረ ምርጥነቷ። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ትንሽ ደበር ያለኝ ነገር አለ በመለኛው ንግግር ላይ ማለት ነው። ሰው ሲችል ያስታርቃል አይደለ? እነዚህ ልጆች ኦዲየንስ ተጨንቆ ነው ያለው። ስንትና ስንት ኦዲየንስ እያለቀሱ ብዙ ነገር ራሳቸውን አጥተው ነው ያሉት እና አስታርቁልን መለኛው ሀብቴ ምናምን ነገር ብለው ደጋግመው ተናገሩ። ኦዲየንስማ እኛ እንደ ሰው አይቆጠሩም። ኦዲየንሶች እነሱ ምንም እንደማያውቁ ምናምን እንደ እንስሳ ነው የሚቆጥሯቸው። እነሱ አራዳ ልክ እነዚህ ኦዲየንሶች እንደ ፋራ እንደ ስራ ፈት ነው ተቆጥረው የታዩት። አሁን ላይ ዝም ብዬ ሳስበው ማለት ነው የሆነ ኦዲየንስም እኮ የሆነ ሰዓት ይሰለቻል፣ ይመረዋል አይደለ? ሰው ሰላም ፍጠሩ፣ አስታርቁ፣ በአካባቢያቸው ያሉ እነ መለኛው አስታርቁ ምናምን ብለው ልጆች ቀጥታ ሳይቀር እየደወሉ ጭንቅ ላይ ሆነው እየለመኑ ባሉበት ሰዓት ለማስታረቅ እንደገና ደግሞ ያደረገችው የሄደችበት ርቀት ጥሩ ነው። ምርጥ ነች ምናምን። አዎ አንተ ወንድ ስለሆንክ ለአንተ ምርጥ ነች። ግን ደግሞ ለሀይሚ ይሄ ጥሩ አይደለም። ስሜቷን የሚጎዳት ነገር ነው። ገባክ? ይሄ እንደ አንድ ሴት ልጅ እንደ አንድ አፍቃሪ ሴት የሚያም ነገር ነው እንጂ የሚደገፍ የሚበረታታ ጉዳይ አይደለም። ምርጥ ልትባል የምትችለው ከመጀመሪያው ጀምሮ ሲጠራት ወደ እንደዚህ ነይ እንደዚህ እናደርግ ብሎ ሲጠራት አይ እኔ እንደዚህ አይነት ህይወት ውስጥ አልገባም ብላ ወደ ኋላ ብትሸሽ አይኖ ምርጥ ነች ትባላለች። ምንድነው ምርጥነቷ እንዴ? ጠጉሩን እያሻሸችው ነው። ደረቷ ተገልብጦ እዛ ጋር ምናምን ነገር ወደ ራሷ እያስጠጋችው ነው። እሱ ደግሞ ያው አልፈለገም እየተሻሸ ነው ምናምን ነገር። ምንድነው አሁን ይሄ የሚበረታታውና ምስጋና የሚገባው የቱ ጋ ነው? ኦ ሀይሚ ጥለው ስትሄድ ስላባበለችው እሱ ህፃን ልጅ ነው እንዴ? ሁሌ የሚባባለው አባባይ የሚያስፈልገው እሱ ህፃን ልጅ ነው እንዴ? በራሱ መወሰን የማይችል ሰው ብሩኬ ብቻ ናየኝ። የምሬን ነው የምላችሁ። ይሄ ታጥቦ ጭቃ ነገር ሰው ልጅ እኮ በራሱ ሲወስን ነው። ልጅቷን ሲያሰድባት አመሸ። ተዘዝቆ ፎቶዋ ሴተኛ ዳር እያሉ ሴተኛ ዳሮች ሰደቧት። ሴት ሆነው ለሀይሚ የማይገቡ ለሀይሚ የማይመጥኑ ቃላቶች ሲወርድባት አመሸ። የፈለገው ነገር ያሰበው ነገር ብሩኬ ተሳክቶለታል እና ምንም ምርጥ የሚያስብል ነገር አይደለም። ከቻልክ አስታርቅ። አንተ ትልቅ ወንድም ነክ። ተቆጥተክ የመጣውን ዝባዝንኬ የመጣውን ኩታራ ምርጥ ነው ጥሩ ነው እያልክ እዚህ ጋር ነገሩን ፑሽ እያደረክ ልጅቷ ሌላ ጉዳይ ውስጥ ሌላ ነገር ውስጥ እንድትገባ አትገፋፋት። ይች ልጅ አሁን ከብሩኬ ፍቅር ይዞኛል ብላ ብትመጣ ምን ልትል ነው? መተክ ምርጥ ነሽ ብለህ ዛሬ አመስግናታል። ምን ልትሰድባት ነው? ራስህ እኮ ነው ፑሽ ያደረካት። የታወቃት ከዚህ በፊት ታውቋት ነበረ። እሷ ቡቡዬ የዋህ ነው ብላ መሰከረች። ነገር ግን ደግሞ ለአንድ ቀን ነው ነይ የተባለችው። ከዛ በፊት ያውቃት ነበረ። የረጅም ጊዜ ጓደኛው ነበረች። አላወቅንም። እሱን ስታቆለባብስ ነበር። አንተ ደግሞ መተክ እሷን አቆለባበስክ። አንድ ቀን ቪዲዮ ላይ ያየሃትን ሴት ወይንስ ምንድነው ነገሩ? ከብሩኬ ጋር እኛ ማናቀው ጉዳይ አላት እንዴ? ምን ነው እየተደበቀ ይቀምሳል እንደ አንዳንድ ጊዜ አልገባንም። የገባ ነገር ካለ በይፋ አስረዳን። ነገር ግን ደግሞ እዚች አንድ ፍሬ ህፃን ልጅ ላይ
ድራማችሁን አትስሩ። ይበቃል። የሴት ልጅ እንባ ጥሩ አይደለም። አትጉዷት። እንደ ትልቅ ሰው አስቡና ነገሮቹን እንደሚፈቱበትን መንገድ መምረጥ ነው እንጂ እዚህ እየመጡ የማንንም ሀለሌ ማቆለባበሱ ዋጋ የለውም። ዋጋ ያለው ግን እነዚህ ሁለት ልጆችን አስታርቆ ወደ ቦታቸው መመለስ ነው። አይሻልም? ሰውየው እንዴ ምን ሆነ ነው? ኧረ በጣም ነው የሚገርሙኝ ሰዎች ሁሉ ማለት ነው። ብሩኬ ያመጣቸው ሴቶች ምርጥ ናቸው። በእናንተ እይታ ዳሩለት። ለምን ከሀይሚ ህይወት አይወጣም ታዲያ? እሷ ለአንተ ተመችታለች አይደለ? ለወንድም መርጠህለታል አይደለ? ዳርለት። ግን እዚህ ጋር የሰው ህይወት አታጨልሙ። ይችሊ ታዳጊ ናት፣ ብዙ ነገር የሚጠብቃት ናት። በዚህ በጨረቃ እድሜዋ አሌለ መጥፎ ነገር በጭንቅላቷ እየተቀረጠ መጥፎ ነገር እንድታስባት ታደርጓት። ደስታን የማንሰጥ ከሆነ እኮ ለአንድ ሰው ጥለን ዞር ነው። ደስታውን የምንነጥቅ ከሆነ ማለት ነው። ዝም ብለን የምትገርሙ ናችሁ።